የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ጴጥሮስ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስ ስጦታን ትቀበላላችሁ ይላል እና እዚህ ክፍል ላይ የውሃ ጥምቀት ነው ወይስ የመንፈስ ቅዱስ ጥምቀት? በቀጥታ የውሃ ጥምቀትም አይደለም የመንፈስ ቅዱስም አይደለም። የምን ጥምቀት ነው? አሁን ይኸው ቀጥታ ነው የመለስኩልህ። ሌላ ነው እሱ። ታዲያ የምን ጥምቀት ነው? በቃ አሁን ይኸውልህ ምንድን ነው መሰለህ፣ አሁን እኔን ትምህርቱን ተናገር ስትለኝ በደንብ እናገራለሁ። ግን ጥያቄው ውሃም አይደለም መንፈስ ቅዱስም አይደለም። ታዲያ ምንድን ነው? ይቀጥላል። ዲቤት እንትናችን ይቀጥላል። ወደሚቀጥለው እሱማ ይቀጥላል። ለምሳሌ አሁን ምን ማለት ነው ካልከኝ በኋላ አሌክሶ ያንዴ ድነናል ስትል ምን ማለት ነው ካልከኝ በኋላ እየዳንን ነው ስትልስ ምን ማለት ነው ብለህ ቀጥልሃል እኮ አይደለም? እንድናለን ስትልስ ምን ማለት ነው? ስራ ያስፈልጋል ስትል ምን ማለት ነው ብለህ ለአንድ ሰዓት ያህል ነው የጠየቀኝ። እውነት ነው። መጠየቅ ከጀመርኩ ግን ገና 10 ደቂቃ ቢሆነኝ ነው። እውነት ነው። እና አዎ ይቀጥላል። ደህንነታችንን እንጠብቃለን። የዳንን ነው የምንለው ወይም ደግሞ በድህነት ውስጥ መኖር እንዴት ነው የሚለውን ሙሉ ለሆነ ነገር ነው። ይሄ ለሞተ ሰው ምናምን አይደለም። አሁን ጨርሰናል። የመጀመሪያውን የሞተንም ሰው ስፔሻል ኬዝ በሚለው አይተናል። እዚኛውም ጋር ስንመጣ ጥያቄ ምን ይሆናል? ደህንነቱንም እየጠበቀ አንድ ሰው ደህንነቱን ሊያጣ ይችላል ብለን እዛ ሙሉ ላይ ስለምጠይቅ ትምህርቱን ስትሰራልኝ ማለት ነው። ቀጥል። እሺ በነገራችን ላይ ወደ ሁለተኛው ከማለፌ በፊት እምነት አሁን ጥምቀትን ብቻ አይደለም እምነት ራሱ ኤክሰፕሽናል እንደሚሆን ተናግሬያለሁ። እሱ እንዳትረሱ። ለምሳሌ ብዬ የአእምሮ ህመም ያለበት እንግዲህ በእድሜ ከፍ ቢል የፕሮቴስታንት ልጆች ታች እያስታወሳችሁኝ ያላችሁ የፕሮቴስታንት ልጆች ለማመን ሳይደርሱ ለመጠመቅ ሳይደርሱ ቢሞቱ ይሄው ራሱ እምነቱን ራሱ ኤክሰፕሽናል እናደርጋለን ወይም ኤክሰፕሽናል ነው እንላለን እንጂ ወይም የእግዚአብሔር ፍርድ ነው እንላለን እንጂ ድፍን አድርገን አይድኑም አንልም። ለእግዚአብሔር መታው ማለት ፕሮቴስታንት ልጆች ምንድነው ሰበር ሆነችብኝ። የፕሮቴስታንት ልጆች ለምሳሌ ከማመናቸው በፊት ቢሞቱ ምን ይሆናሉ? ይድናሉ ወይስ አይድኑ? እንዲህ ነው ለመወሰን ይችላል። አሌክሶ አንተ ኖ አሁን ምን መሰለ ትልቁ ነገር አንተን የሚመለከት ስለሆነ ነው። የኔን መጨረሻ ላይ ከጠየቀኝ ያንተን እንትን ፎከስ ሽፍት እንዳላረግብህ ብዬ ነው። እኔ ጋር አታረግም። ይሄ ላስረዳ ነው። ምንድነው አሁን አልገባኝም ስላልከኝ ከዛ አንጻር ነው ጠየቅኩሽ። ለምሳሌ የእኛን ትምህርት ነው እንዴ? እኔ እኮ የእናንተንም አንድ የወንጌላውያን ልጅ ቢመጣ መስሎኝ ነው። ኦኬ የእኛን ነው ቢሞት ይመጣ ሳይሆን ከማመኑ በፊት ለእምነት ከመድረሱ በፊት ቢሞት ምን ይሆናል ነው። እሺ ስለዚህ አንተ ዝም ብለህ በራስህ አውራና የኛን በኋላ ስጠይቀኝ ይመልስልሃል። እሺ እሱን ጋር እምነት ኤክሰፕሽናል ይሆናል ነው ሐሳቤ። ወደ ሁለተኛው ሊሄድና ምናልባት በኋላ ላይ ጠይቀና ትነግረኛለህ በእናንተ በኩል ያለውን ትምህርት። ሰው አስቀድሞ አምኖ በመጠመቅ ወደ ቤተክርስቲያን ከተጨመረ በኋላ ከዳነ በኋላ ድህነቱ እንዴት ይጠብቃል? ባይጠብቅስ ምን ይሆናል? የሚለውን እናንሳ። ዮሐንስ ወንጌል ምዕራፍ 15 ላይ እንደዚህ ይላል፣ እውነተኛ ወይን ግንድ እኔ ነኝ፣ ገበሬው አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። ተመልከቱ፣ ቅድም ጸጋው በእምነት አድኗችኋል፣ ድነናል፣ አምነን በመጠመቅ ወደ ቤተክርስቲያን ተጨምረናል፣ ወደ አካሉ ተጨምረናል ብለን ስንል ወደ ግንዱ ለመጣበቅ አልሰራንም፣ ምንም አላደረግንም እያልን ነው። እሺ ወደ ግንዱ ለመጣበቅ ምንም አላደረግንም። ከኛ የሆነ አይደለም፣ ከኛ የሰራነው ስራ የለም። ስለዚህ ግንዱ ላይ ስንጣበቅ አምነን በመጠመቅ ተጣብቀናል፣ ወደ ግንዱ ማለት ነው። ከተጣበቅን በኋላ ስላለው ነው አሁን እያወራን ያለ ነው። ቅድም ጨርሰናል። ያለ ስራ የሚለው የኤፌሶን 2 ንግግር እዛ ጋር አብቅቷል፣ ወይም እዛ ጋር ተነጋግረናል። ምን ብለን ጸጋው በእምነት አድኗችኋል፣ ከእናንተ ስራ አይደለም፣ ማንም እንዳይመካ፣ ይኸው እኛም አልሰራንም። ጥምቀትም የሰው ስራ አይደለም፣ የእግዚአብሔር ስራ ነው። በዛ በኩል ኦርቶዶክሳውያን ድነናል፣ ወደ ግንዱ ተጣብቀናል። ወደ ግንዱ ከተጣበቅን በኋላ ግን ባታፈሩ ትቆረጣላችሁ ይለናል ጌታ ኢየሱስ ክርስቶስ። መቼ ነው ማፍራት? ወደ ግንዱ ከተጣበቅን በኋላ። ቅርንጫፍ በግንዱ ላይ ሆኖ ነው የሚያፈራው አይደል? በግንዱ ላይ ሆኖ ካላፈራ የለም። ለምሳሌ ስለ መልካም ስራ ፍሬ ስለማፍራት ስናወራ እኛ መንሰራቸውን መልካም ስራዎች የማያምኑ ሰዎች ሊሰሯቸው ይችላሉ።
ኤቲስት የሆኑ ሰዎች ሊሰሯቸው ይችላሉ፣ ሙስሊሙ ሊሰራው ይችላል። ፍሬ ተብሎ ግን አይጠራም። ለምን? ግንድ በሌለበት ነዋ የነሱ ስራ። ኤንጂኦ ነው የሚሆኑት፣ ለጽድቅ አይደለም፣ ወይንም ደግሞ የክርስቶስ መሆኛን መመስከሪያ አይደለም። ስለዚህ እኛ እያወራን ያለነው ስለማን ነው? ስለ ክርስቲያኖች በክርስቶስ ስለተቀደሱት ነው። ስለዚህ ፍሬ ካላፈሩ ይቆረጣሉ ስለሚል ላለመቆረጥ ምን ያደርጋሉ? ያፈራሉ። ለመዳን ምንለው ይሄን ነው፣ ላለመቆረጥ ማፍራት ማለት ነው። ይሄ ድህነት ውስጥ መሆን ነው፣ ወይም እየዳንን ነው ምንለው ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18-17 አካባቢ ላይ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ወይም እየዳንን ላለን ይላል የእግዚአብሔር ኃይል ነው ብሎ ጳውሎስ ድህነትን ሂደታዊ አድርጎ ደግሞ ይናገራል። እና ፍሬ ማፍራት ግዴታ ነው ማለት ነው። እና ስራ ያስፈልጋል ብለን የምንለው እዚህ ጋር ነው። አንዳንድ ሰው ይህን ካለማወቅም ይመስለኛል የሚቃረነው ማለት ነው። እንደዚሁም ደግሞ ያዕቆብ ላይ እንግዲህ በጣም የታወቀ ክርስቲያኖች ደጋግመን የምንጠቅሰው ጥቅስ ነው። እጅጉኑ የእግዚአብሔርን ሐሳብ የሚናገርልን ነው። ምናምነው የእግዚአብሔር ሐሳብ ነው። ምን ይለናል? ያዕቆብ ምዕራፍ 2 ላይ እምነትን እና መልካም ምግባርን አነጻጽሮ እንዴት አድርገን መያዝ እንዳለብን፣ እንዴት አድርገን መቀበል እንዳለብን ይናገራል። ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል ይላል። አየህ፣ እምነት አለኝ ስራ ግን የለውም፣ ታዲያ ያ እምነት የራሱ ምን ይጠቅመኛል ይላል። እምነቱስ ሊያድነው ይችላልን ይላል። አይችልም። መልስ አዘል ጥያቄ ነው ይሄ። ሊያድነው አይችልም። ለምን? ከስራ ነጥሎታል። ከዛን ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግባቸውንም ቢያጡ ከእናንተ አንዱም በደህና ሂዱ፣ እሳት ሙቁ፣ ጥገቡ ቢላቸው ለሰውነታቸው ግን የሚያስፈልጋቸውን የሚፈልጉትን ባትሰጧቸው ምን ይጠቅማቸዋል ይላል። ራበኝ እያለ እሳት ሙቅ ብለው ለጥጋቡ አይሆነውም። ስለዚህ ምንም አላረኩለትም፣ አልጠቅመውም ማለት ነው። ምንድነው? ተራቁቷል፣ በርዶታል፣ እሳት ሙቅ ብዬ ልብስ ባልሰጠው ምን እጠቅመዋለሁ? ምንም። ከዛ እንደዚህ ይላል፣ እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ፣ እኔም ስራ አለኝ፣ እምነትን ከስራ ለይታ አሳየኝ፣ እኔም እምነቴን በስራ ያሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተም ታምናለህ፣ መልካም ታደርጋለህ። አጋንንትም ደግሞ ያምናሉ፣ ይንቀጠቀጡማል። አንተ ከንቱ ሰው ይላል ቁጥር 20 ላይ ተመልከቱ። አንተ ከንቱ ሰው እምነት ከስራ ተለይቶ ምን ብሎ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ይላል። አያችሁ፣ እምነት ከስራ ሲለይ እምነት ራሱ የሞተ ነው፣ ከስራ አይነጠልህም ማለት ነው። አንተ ከንቱ ሰው ብሎ ነው የሚገስጸው ያዕቆብ። ከዛ እንዲህ ይላል ቁጥር 21 ላይ አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን ይላል። አየህ፣ አብርሃም በእምነት ጸደቀ ተብሎ ተነግሮለታል። እዚህ ጋር ደግሞ በስራ ጸደቀ ይላል። አትነጥለውም ማለት ነው እንጂ አንዱ ላይ ተንጠልጥለን አንዱን ብቻ እንላለን ማለት አይደለም። የአብርሃም ጽድቅ መጽሐፍ ቅዱስ እንደሚለን በእምነትም ተነግሮለታል፣ በስራም ተጠቅሶለታል። ታዲያ እንዴት ነው የጸደቀው? ሁለቴ ሶስቴ የጸደቀ ማለት ነው አይደለም። እምነትን ከስራ ጋር አብሮ በማድረግ ነው የጸደቀው። ይሄው መጽሐፍ ነው የሚለው፣ ኢዮብ አይደለም። አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን ካለ በኋላ ቁጥር 22 ላይ እምነትን ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን ይላል። አየህ፣ እምነትን ከስራ ጋር አብሮ ያደርግ ነበር። ቁጥር 23 እንደዚህ ይላል፣ መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅ መሆኑ ተቆጠረለት ያለው ተፈጸመ። ይኸው ይተሳሰራል እንጂ አንዱ ላይ ቁጭ ብለን አንዱን ብቻ ነው ይሄ ነው ትምህርት አንልም። አንድ ላይ ነው። መጽሐፍ ቅዱስን በምልአት ነው የምንቀበለው ማለት ነው። የእግዚአብሔርም ወዳጅ ተባለ። ቁጥር 24 ሁላችሁም ያዙ። ሰው በእምነት ብቻ ሳይሆን፣ በነገራችን ላይ መጽሐፍ ቅዱሳችን ላይ እምነትና ብቻ የተያዙት እዚህ ክፍል ላይ ብቻ ነው። እምነትና ብቻ ተያይዘው ያሉት ማለት ነው። ይሄም ክፍል ምንድነው የሚለው? ሰው በእምነት ብቻ ሳይሆን ካለ አፈረሰ ማለት ነው። ሰው እምነት ብቻ የለም ማለት ነው። በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ስለዚህ ከአብርሃም ምን ወሰድን? ስለ አብርሃም ሲነገረን እምነትን ከስራ ጋር አብሮ ያደርግ ነበረ። በቃ አንተም አብረህ አድርግ ማለት ነው። እሱ አልነጠለም፣ አንተም አትነጥልም፣ እኔም አልነጥልም። እሱ እንደጸደቀው እግዚአብሔርም እንደተናገረለት የእግዚአብሔርም ወዳጅ ተባለ
ተብሎ እንደተነገረለት እንደዛው እናምናለን። ኦርቶዶክሳዊ ነገረ ድህነት ይሄ ነው ማለት ነው። ከመልካም ስራ ጋር ገላትያ ላይ መሄድ እንችል ነበር፣ ግን እንዳላበዛብ። ስለዚህ አሁን ባለው እንትን ይሄ ሰው ድኗል፣ ተጠምቋል፣ አምኗል፣ እየጠበቀ ነው። ደህንነቱን በስራ እየጠበቀ ነው። ሞተ። ለምሳሌ እኔ ነኝ ሞትኩ፣ ምንድን ነው የምሆነው? እሺ አንድ ሰው እንግዲህ የመጀመሪያውን ድህነት አየን፣ አምኖ ተጠምቆ። ጥምቀት በቤተ ክርስቲያን ውስጥ ነው፣ ይህ እንዳትረሱ፣ ርዕስ ላለማስፋት ነው። አምኖ ተጠምቆ ከዛን ወደ ግንዱ ተጣበቀ ያለ ስራ። ከዛን ደግሞ በተጣበቀበት በግንዱ ወይም በክርስቶስ ሆኖ ፍሬ እያፈራ መኖር ግድ ይለዋል። ካላፈራ ይቆረጣል። ድህነቱን እየጠበቀ ነው ማለት ነው። በህይወቱ ሁሉ ክርስቶስን እየመሰለ መኖር ግዴታ ነው። ቴዎስስ ይባላል፣ ክርስቶስን መምሰል ወይም ሱታፌ አምላክ ምንለው ማለት ነው። ጳውሎስ እኔ ክርስቶስን እንደመሰልኩ እናንተ ምኔን ምሰሉ አይደል ያለው። ክርስቶስን እየመሰለ መኖር፣ የክርስትናን ህይወት መኖር ይጠበቅበታል። ይሄን እያደረገ ኖሮ በእግዚአብሔር ፍርድ ፊት ሲቀርብ ምን ያገኛል? አሁን ፈራጁ ማን ነው ነው አይደለ? ምን ይፈረድለታል ነው። አሁን የተጻፈ እናንብብ። ከዛን እንደው ድንገት ቢሞትስ ምናምን የሚሉ ጥያቄዎች አሉ ያው እና ከነሱ አንጻርም ደግሞ እንናገራለን። ጌታ ኢየሱስ ክርስቶስ ምን ብሏል ስለ ፍርድ? እሺ ማቴዎስ ወንጌል ምዕራፍ 25 ላይ 3 ምሳሌዎችን ከድነት ጋር ሰው በመጨረሻ እንዴት ነው የሚድነው የሚለውን ካስቀመጠ በኋላ ሶስተኛው ምሳሌውን ላንብብና እንዳላረዝም በይበልጥ የፈለኩትን ሐሳብ ስለሚገልጽልኝ ማለት ነው። ካስፈለገ ከአንድ ጀምሮ ማየት እንችላለን። ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 31 ጀምሮ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣሉ። አሕዛብም ህዝቦች ማለት ነው። አሕዛብን ሁሉ በፊቱ ይሰበሰባሉ። እረኛም በጎችን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። ለዩ ማን ነው? ክርስቶስ። ሰብሳቢው ማን ነው? እርሱ። እዛ ጋር የሚያደርገውን ነገር ሁሉ እኛ ሳንሆን እርሱ ነው ማለት ነው ሊናገርለት የሚችለው። ለፍርድ የሚመጣው እሱ ነው። ስለሚፈርደው ያውቃል፣ ምን እንደሚፈርድ ያውቃል። የሚፈረድባቸው ከነሱ የሚጠበቀውን አድርጎ መቅረብ እንጂ ፍርዱ ምንድን ነው የሚለውን አስቀድመው መወሰን አይችሉም ማለት ነው። አይችሉም። ይህን ዝቅ ብለን እናየዋለን። ይሰበስባቸዋል፣ እርስ በርሳቸው ይለያቸዋል ካለ በኋላ ምንና ምንን? በጎችና ፍየሎችን። በጎችን በቀኙ ፍየሎችንም በግራ ያቆማቸዋል። በጎችን በቀኝ ፍየሎችን በግራ ያቆማቸዋል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀውን መንግስት ውረሱ። ባዩ ማን ነው? ክርስቶስ። ለምንድን ነው እንዲህ የሚላቸው? እነዚህ ሰዎች ያመኑ ናቸው። ሳያምን መቼም መንግስቴን ውረስ ሊባል ስለማይችል ማለት ነው። ያመኑቱ ግን ምን ተብለዋል? እናንተ የአባቴ ብሩካን ተብለዋል። ከዛ ደግሞ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀ ምን አለ? መንግስት አለ። ያንን መንግስት ውረሱ እያላቸው ነው። ለምን? ቁጥር 35 ላይ እንዲህ ይላል፣ ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። አያችሁ ክርስቶስ ለምን እናንተ አባቴ ብሩካን እንዳላቸው መንግስቱን እንዲወርሱ ለምን እንደነገራቸው ሲነግረን የተራበ ስላበሉ፣ የተጠማ ስላጠጡ፣ እንግዳን ስለተቀበሉ። ያ ማለት እኔ እያለ ነው የሚናገረው ክርስቶስ። እንዲህ አንተን የት አግኝተን ሲሉ ስለሚመልስላቸው ዝቅ ብለን እናነበዋለን። ነገር ግን እዚህ ጋር ልንይዘ የምፈልገው ከጥያቄው ጋር ላገናኘው የፈለግኩት መልሱ ምንድን ነው? ፈራጁ ክርስቶስ ነው። እንደየስራው ይፈርዳል ካለ እኛ ከኛ የሚጠበቀውን ማድረግ ነው። ፍርድ የማን ነው? የእግዚአብሔር። ከኛ የሚጠበቀውን የክርስትና ህይወት መኖር ነው። ፍርድ የእርሱ ነው። ከኛ የሚጠበቀው መኖር ነው። ይህን ማወቅ አለብን። ታሜ ጠይቃችሁኛል እያለ ከነገራቸው በኋላ ጻድቃን ይመልሱና እንዲህ ይሉታል። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መች አበላን? ወይስ ተጠምተህ አይተን መች አጠጣን? እንግዳ ሆነስ አይተን መች ተቀበልን? ወይስ ታርዘ አይተን መች አለበስን? ወይስ ታመ ወይስ ታስረ አይተን መች ወደ አንተ መጣን? ንጉሱም መልሶ እውነት እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁ ለእኔ አደረጋችሁ ይላቸዋል።
ከእነርሱ የተጠበቀው ማድረግ ነው እንጂ ከማድረጉ በኋላ የመጣውን ፍርድ አስቀድሞ መወሰን ወይም እንዲህ ነው ማለት አይደለም። ነገር ግን ክርስቲያን ምን ብሎ ያምናል ከተባለ እስከ መጨረሻው የጸና ይድናል አይደል የሚለው? እስከ መጨረሻው ከጸናው ክርስቶስን መስዬ ከኖርኩ መጽሐፍ እንደሚለኝ ትእዛዝን ጠብቄ ከኖርኩ እድናለሁ ብዬ መናገር እችላለሁ። ግን እንዴት ከተባለ እንደ እግዚአብሔር ቸርነት። ሁልጊዜ ኦርቶዶክሳዊ ብሂል ወይም አነጋገር የእግዚአብሔርን ፈራጅነት፣ የእግዚአብሔርን አዳኝነት፣ የእግዚአብሔርን ቸርነት ያስቀደመ ነው። እኔ እንዲህ ያደርጋለሁ፣ እኔ እንዲህ ነኝ ከሚል አይጀምርም። እግዚአብሔር ያደርግልኛል፣ እግዚአብሔር እንዲህ ይልኛል ከማለት ነው የሚጀምረው። ስለዚህ እኛ ኦርቶዶክሳውያን እንዲህ እናምናለን፣ በእግዚአብሔር ቸርነት እስከ መጨረሻው ከጸናን እንድናለን ማለት ነው። ሚዩት ላይ ና አሌክሶ። ስለዚህ ሙሉውን ከዚህ ከማቴዎስም ከያዕቆብም ምናምንም የተወሩት የእግዚአብሔር ቃሎች ሰው በስራ ደህንነቱን ማጽናት አለበት የሚለውን ኃይል ማጠናከሪያን የሰጠኸው። ስለዚህ የመጀመሪያውን ፌዝ እምነት ያመነ የተጠመቀ፣ ቀጥሎ ስራ ማጽናት ይጠፋል ያልነው በመቆረጥ ላይ ነው ማለት ነው አይደል ያልከኝ? መጥፋት ያለው በመቆረጥ ላይ ስትል በኃጢአት ከእምነት በመውጣት ባለማፍራት መቆረጥ መጥፋት አለ፣ ከድነት መውጣት መጉደል አለ። እነዚህ ነገሮች እንዳይመጡ ማድረግ ያለብንን እናደርጋለን። ያ ማለት ድነትን እንፈጽማለን ማለት ነው። እያንዳንዳችሁ የየራሳችሁን መዳን ፈጽሙ አይደል የሚለው ጳውሎስ? የየራሳችንን መዳን እንፈጽማለን ማለት ከክርስቶስ የጎደለ ነገር ኖሮ እኛ እንሞላለን ማለት ሳይሆን የተሰጠንን እንጠብቃለን ማለት ነው። ልንሆን የተገባንን የክርስትና ሕይወት እንኖራለን ማለት ነው። ከዛን ከኖርን እነሱን ነገር ጠብቀን ስንኖር ጌታ በፍርድ ሰዓት የመጨረሻውን ብያኔ ሲሰጠን ከራሱ ጋር ሲወስደን የሚገባንን ይሰጠናል ለእያንዳንዱ ይላል ሮሜ ምዕራፍ 2 ቁጥር 7 ላይ ላንብብላችሁ። ያው በመጽሐፍ ቅዱስ ሲደገፍ ጥሩ ነው እና ጥቅስም እያያዛችሁ ሁላችሁም የምትሰሙ 550 ሰው ስላለ እንደዚህ ይላል። ሮሜ ምዕራፍ 2 ቁጥር 6 እና 7 ላይ እርሱ ለእያንዳንዱ እንደየስራው ያስረክበዋል። እኛ ማውራት የምንችለው ወይም ደግሞ ልናደርግ የሚገባው አስቀድሞ ምንድን ነው? ከኛ የተጠበቀውን ስራ ነው። ማስረከብ የጌታ ነው። ማስረከብ የጌታ ነው፣ የኢየሱስ ክርስቶስ ነው። እንደዚህ ይላል፣ እርሱ ለእያንዳንዱ እንደየስራው ያስረክበዋል። በበጎ ስራ በመጽናት ምስጋናን፣ ክብር፣ የማይጠፋን ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል ይላል። ስለዚህ የዘላለም ህይወትን ለማግኘት ምን ማድረግ አለብን? እንደየስራችን እንደሚያስረክበን አውቀን በበጎ ስራ መጽናት፣ ምስጋናን፣ ክብርን፣ የማይጠፋን ህይወት መሻት ወይም መፈለግ አለብን። ለዚያ የሚያበቃን ስራን መስራት አለብን። ከዛን ምን ይላል? የዘላለም ህይወት ይሰጠዋል። ምን ላደረገ? እነዚህ ነገሮች ላደረገ ማለት ነው። አሌክሶ በጣም አሪፍ። ስለዚህ አንድ ኦርቶዶክሳውያን እንደው ይቆረጣል የሚለውን ኃጢአት ቢሰራና ቢሞት አሁን ከስራ ጋር ስላገናኘ ነው የምልህ። አንድ ኦርቶዶክሳውያን ቢሰራና ኃጢአት ቢሞት ደህንነትን ያጣል ወደሚለው አባባሌ ምን መሰለ? ምክንያቱም ስራን ከምን ጋር አገናኝተነዋል? ከደህንነት ጋር ስለለ ምንድን ያደረግነው? የሆነ ኃጢአት ቢሰራ ኃጢአት ቢሰራ ደህንነቱን ወደ ማጣት ይሄዳል ብለን ማለት ይቻላል። እሺ ምንድነው? ስራን ከድህነት ጋር እኛ አይደለንም ያገናኘ ነው ራሱ በትምህርቱ ገብቶኛል እዮባ ገብቶኛል። አይ ምንድን ነው መሰለ፣ ምክንያቱም ስራን የእግዚአብሔር ቃል ብለህ ስለነገርከን መረጃም ሰተህናል። ልክ እዛ መረጃ ላይ ነው የምጠይቅህ። መቼስ ከራስ አይምሮ እንደማታወራ እዚህ 564 ሰው ይረዳል። እየጠየቅኩ ያለሁትም ደግሞ እዚሁ ትምህርት ላይ ስለሆነ አንድ ሰው ኃጢአት ቢሰራ ይሞታል ይጠፋል ማለት ነው ብዬ ነው የጠየቅኩት። ምንም ችግር የለውም የጠቀስከውን ጥቅስ ቤዛ አድርጌ ስለሆነ። እሺ እሱን አንተ አልክ ብዬ ሳይሆን ግልጽ ማድረግ ስለፈለግኩ ነው እንደዚህ አልኩት። እና ወደ ጥቅሱ ልምጣና ከጠየቀኝ ሀሳብ ጋር አንድ ሰው ከዳነ በኋላ ኃጢአት ቢሰራ ምን ይሆናል? ድነቱን ያጣል ወይ ይቆረጣል ወይ ነው የመጀመሪያው። ክርስቶስ ደግ አባት፣ መካር አምላክ፣ ሩሩ ስለሆነ ስለ ሰው ልጆች ብሎ መከራን የተቀበለ
ጌታ ስለሆነ ይህን ሁሉ ካደረገልን በኋላ ኃጢአት ስንሰራ በቃ ቁርጥ ብለን እንዳንወድቅ የንስሐ ዕድሜ ሰጠን፣ የንስሐ ጊዜን ሰጠን። ዮሐንስ መልእክት ላይ በኃጢአታችሁ ብትናዘዙ የክርስቶስ ደም ከኃጢአት ሁሉ ያነጻል ይላል አይደለም። ስለዚህ ኃጢአት አንሰራም ማለት አንችልም። ኃጢአት አንሰራም ልንል አንችልም። ማንም ኃጢአት የለብኝም ቢል እግዚአብሔርን ሐሰተኛ ያደርገዋል ይላል በመልእክቱ እዛው ምዕራፍ ላይ ማለት ነው። ስለዚህ ኃጢአት የለብኝም ማለት አንችልም። ኃጢአት እንሰራለን። ነገር ግን ምን አለን? ንስሐ መመለስ ተፈቅዶልናል። ኑ ልጆቼ ተመለሱ ሊለን እጁን ዘርግቶ ይጠብቀናል ማለት ነው። አንበድልም ሳይሆን አንወድቅም ሳይሆን ቶሎ ከውድቀታችን መነሳት ግን ይጠበቅብናል። ታዲያ አንመለስም ብለን በኃጢአታችን ከጸናን በዛው ከቀጠል ምን እናገኛለን ወይ ምን እንሆናለን ከተባለ እንደዚህ ይላል ገላትያ ላይ የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው። አስቀድሜ እንዳልኩ እንደነዚህ ወይም እንደዚህ ያሉትን የሚያደርግ የእግዚአብሔርን መንግሥት አይወርስም። 4 ነጥብ ብሎ ያስቀምጣል። እነዚህን ነገር የሚያደርግ ምን አይልም? የእግዚአብሔርን መንግሥት አይወርስም። ስለዚህ የእግዚአብሔርን መንግሥት ለመውረስ ከነዚህ መራቅ አለብን። ከነዚህ በመራቅ ሂደት ውስጥ ግን ብንሳሳትስ የንስሐ መንገድ አለን ማለት ነው። ንስሐ መግባት አለብን። በኃጢአታችን መናዘዝ አለብን። ከተናዘዝንስ ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው ይላል አንደኛ ዮሐንስ ምዕራፍ 1 ላይ። ክርስቶስ አለን ማለት ነው። ይቅር የሚል የሚራራ የሚታደገን አባት አለን። ከእኛ ምን ይጠበቃል? መመለስ፣ በድያለሁ ማለት። ካላደረግንና በዛው ከጸናን ግን እነዚህን ነገሮች አድርጎ የእግዚአብሔር መንግሥት መውረስ እንደሌለ ይናገራል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስም የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይላል። ስለዚህ የሥጋን ሥራ መተው፣ መስቀል እና በመንፈስ ፍሬ መመላለስ እጅጉን ለክርስቲያን የተገባ ነው። የሥጋን ሥራ የሚያደርጉ ግን የእግዚአብሔር መንግሥት አይወርሱም ይላል ማለት ነው። እና በኃጢአት የእግዚአብሔርን መንግሥት ማጣት አለ፣ ከግንዱ መቆረጥ አለ ማለት ነው አሌክሶ። ስለዚህ እንደው ከፈቀድክልኝ አንድ እችኛዋን ጥያቄ ልጠይቅ ዝም ብዬ እንደው አሁንም እርግጠኛ የሚያደርግ ነገር ማለት ይሄ ደህንነት ላይ አሁንም እርግጠኛ የሚያደርግ ነገር አለ? አሁንም ከሰውየው ስራ ጋር ምናምን ጋር ካገናኘ ነው አሁንም እርግጠኛ አይደለም ማለት ነው አይደለ? ምክንያቱም ደህንነቱ የሚወሰነው አሁንም በሰውየው ስራ ላይ ነው ብለናል። አሁንም እርግጠኛ አይደለም። እሺ፣ እርግጠኝነት የሚለው ከምን አንጻር ነው? ከክርስቶስ ማዳን አንጻር ነው ወይንስ ደግሞ ከራሱ ህይወት አንጻር? አይደለም፣ ከራሱ ህይወት። ለምሳሌ ያህል ሰውየው ኃጢአት ሰርቶ ንስሐ ሳይገባ እንኳን ቢሞት፣ ለምሳሌ ያህል እኔ መኪና እየነዳው በሞት ንስሐ ሳልገባ፣ ለምሳሌ ያህል ነው የምልህ፣ የሆነ ነገር እያደረግኩኝ መኪና እየነዳው በሞት በቃ ተቃጠለ ማለት እኮ ነው። ስታጣፋው ይህ ሁሉ ለምሳሌ 10 ዓመት 20 ዓመት 40 ዓመት የኖርኩለትን ክርስትናዬን አጣሁት ማለት እኮ ነው። ኖረኸዋል ክርስትና በሚለው ነው እኮ አሁን እኔ ይኸውልህ አሁን ይኸውልህ እንትን ኢዮባ በምን ወሰደኝ መሰለህ? አምኛለሁ፣ ተጠምቄያለሁ፣ የሚባለውን አድርጌያለሁ። ከዛ መጣሁኝና የሆነ ነገር አደረግኩ። ከዛ ዮሐንስ ወንጌልን የሚለውን ትቆረጣለህ የሚለውን ቃል ይዣለሁ፣ ሳትኩ። ከዛ ስስት ምንድን ነው የምሆነው? እሺ ጨርሰህ ነው እንዴ? አጭር ነው የኔ ነገር። እሺ አስቀድሞ እንዳልኩ እንግዲህ እስካሁን የተነጋገርንባቸው የክርስትና ትምህርቶች አሉ። ይህን መቀበል የመጀመሪያው ነው። ከዛን በህይወት እርግጠኛ ነን ወይ ነው መጀመሪያ። እኔ እናንተ አሁን ተነስተን ነገ እንዲህ ይሆናል ከነገ ወዲያም እንደዛ ነው ብለን መናገር እንችላለን ወይ ብለን ስንል እኔ እንችላለን ብዬ አላምንም። ምክንያቱም ነገ እግዚአብሔር ነው የኛ አይደለም። ነገን ማወቅ ከቻልማ ሌላ ታሪክ ውስጥ ነን፣ ወይም ደግሞ በተለየ መልኩ የተገለጠልን ነገር ይኖራል። ነገር ግን እኛ እርግጠኛ የምንሆነው በምንድን ነው ሲባል በጌታ በኢየሱስ ነው። እርግጠኝነታችን እሱ ነው። የራስ ፀጉሬን መቀየር የማልችል ሰው ነገ እንዲህ ነው ብዬ መናገር አልችልም።
እርግጠኝነቴ በክርስቶስ ነው። ክርስቶስ ደግሞ ያድነኛል ብዬ አምናለሁ። ይሄ እምነቴ ነው። በተስፋ እንኖራለን ክርስቶስን አምነን ማለት ነው። ነገር ግን የተዘረዘሩትን መጽሐፍ ያላቸውን ነገሮች ሳናደርግ ይልቁኑ ደግሞ የስጋን ስራ እየሰራን ኖረን አይ እኔ ስላመንኩ ስለተጠመኩ በቃ እድናለሁ ብዬ ብል አልድንም። ነገር ግን ከነዚህ ነገሮች ርቀን እየኖርን ከዛን የሆነ በደል በድለን መንገድ ላይ ከዛን ብንሞት ከተባለ እሱን ነው እኛ የኦርቶዶክሳዊ ማይንድ ሴት አስቀድሞ ከእግዚአብሔር የሆነውን መቀበል ነው፣ ከሰው የሆነውን መላክ አይደለም። ከኛ የሆነው ለምሳሌ እንዲህ ስለሆንክ አትድንም፣ እንዲህ ስለሆንክ ትድናለህ የሚለው ጋር ከመድረሴ በፊት ከእግዚአብሔር ቸርነት ነው። ለዛ ነው ለምሳሌ ሰው ሞተ ሲባል ነፍስ ይማር እንላለን አይደል? የእግዚአብሔርን ቸርነት እናስቀድማለን ማለት ነው። እየወሰንን አይደለም፣ ቸርነቱን እናስቀድማለን። እድናለሁ አልኩኝ እኮ ነው። አሁን ነገ ብሞት ይኸው እድናለሁ ብዬ ነው ማምነው። ይሄ እምነቴ ነው። ይሄን ስናገር ግን በእግዚአብሔር ቸርነት ነው፣ አውቄ ደምድሜ አይደለም። ይኸው ለምሳሌ ማቴዎስ ወንጌል ምዕራፍ 24 ላይ ቁጥር 13 ላይ እስከ መጨረሻው የጸና ይድናል ይላል። ይኸው በእምነቴ ጸንቻለሁ። ምግባሬንስ እኔ ነኝ ግን የምመዝነው ከተባለ አይደለም። አየህ፣ መዛኙ ክርስቶስ ነው። ቅድም ሳነብ መዘናቸው እንዲያርጋችኋልና እናንተ የአባቴ ብሩካን መንግስቱን ውረሱ፣ በግራ ያሉትን ደግሞ እናንተ ርጉማን ከኔ ሽሹ አላቸው። ምን አረግን ብለው ሲጠይቁ ይሄ አላበላችሁኝም አላጠጣችሁኝም ብሎ ያላደረጉትን ነገራቸው። ተግባርን የሚመዝነው ጌታ ነው እንጂ እኔ አይደለሁም። ከተግባሬ የተነሳ ከቃሌ የተነሳ የሚያጸድቀኝም የሚፈርድብኝም ጌታ ነው። ይሄን ለጌታ ነው የምሰጠው። እምነቴን ግን መመስከር እችላለሁ። አየህ፣ እምነቴን አምኛለሁ፣ ድኛለሁ፣ ያድነኛል። እነዚህ ነገሮች መመስከር እችላለሁ። ለስራዬ ለተግባሬ ግን ፈራጁ ጌታ ስለሆነ ፍርዱን ለጌታ ሰጠው ማለት ነው። ለዛ ነው ኤክሰፕሽናል የሆነ ነገር ላይ ከመቆም ይልቅ አስቀድሞ የተገለጠልህን አንድ ሰው ሲኖር ሊያደርግ የተገባውን እሱን ማድረግ አለበት። እሱን ባላደረገበት ሁኔታ ኤክሰፕሽናል ላይ ቆሞ አይ እንዲህ ስለሚሆን እያለ የእግዚአብሔርን ሐሳብ ሊቀይሰው አይችልም። መጀመሪያ የተገለጠውን ያምናል። የተገለጠውን አምኖ እየኖረ ድንገት ለሚፈጠር ነገር ግን ደግሞ የእግዚአብሔርን ቸርነት ያስቀድማል ማለት ነው። ሁልጊዜም የእግዚአብሔር ቸርነት ይቀድማል ማለት ነው። በጣም ቴንኪዩ። እዚህ 645 ሰው አለ። በእኔ ፈቃድ ልጅ ሰይፈንና አብጊያን አስገብቻለሁ። ከኢዮባ ሰይፋ አለ፣ ከእኔ አብጊያ ያለች። ወደ ፋይናል እየሄድን ነው። የምንጠያየቅበት ነገር ካለ ኢዮባ ከፈቀደ ብቻ ነው የሚሆነው። ኢዮባ ከፈቀደ ብቻ ነው የሚሆነው። ያም ማለት ምን ማለት ነው? አሌክሶ ይቅርታና፣ እሺ ኢዮባ ትሰማለህ? እሺ ኦኬ። ኔትወርክ አቆራርጦ ነበር። እኔ ጥያቄ እንድጠይቅ ይፈቀደልኛል? አዎ፣ ስትጨርስ እኮ እኔ ጋር ትመጣለህ። አሪፍ ነው። አዎ። አይ መውጣትም ስላለብኝ አንድ ፕሮግራም አለ ነገና ነው እንዴ? አዎ፣ አንድ ጥያቄ ብቻ እንግዲህ አንድ ሰዓት አልቆየንም ብለህ ነው? በጣምና እሺ፣ ይኸው እንግዲህ የሆነው ነገር ምንድን ነው የሚሆነው? ዶክተር ሳምሪም ገባች፣ ባሮክም ገብቷል፣ ሰይፋ አለ ያው ከኢዮባ ጋር። ኢዮባ እንግዲህ የምጠይቀኝ እንግዲህ በሌላ አማርኛ እኔና ኢዮባ የነበረን ነገር ወደ መጨረሻ መጥቷል ማለት ነው። ስለዚህ የኔን ጥያቄ የመጀመሪያውን እምነትና እምነት መጠበቅ ላይ ከኢዮባ ጋር አሪፍ ጊዜ ወደ 1 ሰዓት አውርተናል። የምጠይቀኝን ጠይቀኝና እንጨርስ። አዎ ልጠይቅህና ነገ ፕሮግራም አለኝና ለዛ ማዘጋጀው ነገር ስላለ መውጣት ስላለብኝ ነው እንጂ በጣም ደስ እያለኝ ነበረ። እንግዲህ የቤተክርስቲያናችንን ትምህርት እና እምነታችን ነው ልንናገር የተቀመጥ ነው እና እሱን መናገር ያው ደስ ይለናል። እምነትን መናገር ያኮራል። ምናምነው ህይወታችን የሰጠንለት ወይም በህይወታችን ተወራርደን ምናምነው ነገር ነው እና ያንን ምናምነው መናገር ደስ ይላልና ስለሰማኸኝም ስለጠየከኝም እግዚአብሔር ያክብርልኝ፣ አመሰግናለሁ። የኔ ጥያቄ የመጀመሪያው ሰው ከክርስቶስ ጋር አንድ ሳይሆን መዳን ይችላል ብለህ ታምናለህ አሌክሶ? እሺ፣ አንድ ሳይሆንን ጥያቄን ግልጽ አድርጋት። ሰው ከክርስቶስ ጋር አንድ ሳይሆን
መዳን ይችላል? ለምሳሌ ይህን ከምን አንጻር ነው የጠየኩ? ጳውሎስ በሮሜ መልእክቱ ላይ ሮሜ ምዕራፍ 6 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ከክርስቶስ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን? ይላል ሮሜ ምዕራፍ 6 ቁጥር 3 ላይ። ስለዚህ እኔ ከክርስቶስ ጋር አንድ ሳይሆኑ መዳን አለ ብለህ ታምናለህ ወይ የሚለውን ጥያቄ ያቀረብኩልህ ማለት ነው። እሺ የነበረው ሀሳባችን የመጀመሪያው ጥያቄ የነበረው የኦርቶዶክስ መዳንን ኢዮብ 700 ሰው ሰምቶታል። እንግዲህ ቀስ ብላችሁ ለገባችሁም ሰዎች ነው። የመጀመሪያው እምነት ከጥምቀት ጋር መዳን የሚባለውን ነገር ነግሮናል። ደህንነትን መጠበቅ የሚባል ነገር ኢዮባ ነግሮናል። እዚህ ላይ ሶስተኛውን ሊመልስልኝ ሲል ነው አሁን የምንጨርሰው። ስለዚህ የኔ ሀሳብ የነበረው ያንተስ መዳን ቀጥሎ ደግሞ ደህንነትን እንዴት ታስቀጥላለህ የሚል ጥያቄ አስቤ ስለነበረ ነው። ኢዮባ ስለሚወጣ የኔ ጥያቄ ከክርስቶስ ጋር አንድ ሳይሆን የሚለውን የሮሜን ጥቅስን የጠቀስከው እኔ ማምነው አንድ ሰው ከክርስቶስ ጋር አንድ ይሆናል ብዬ ማምነው ሰው ዳግም ሲወለድና መንፈስ ቅዱስን ሲቀበል ብቻ ነው ሰው አንድ ይሆናል ብዬ ማምነው። ማብራሪያው አጠር ሲል ለምሳሌ አንድ ሰው ጌታን አምናለሁ ሲል በወንጌል ቀጥሎ መንፈስ ቅዱስ ይሰጠዋል። ልክ መንፈስ ቅዱስን ሲቀበል ከክርስቶስ ጋር አንድ የሆንን የሚለው ያንን እንደዚህ ነው የምንረዳው። እሺ ስለዚህ ዳግም የሚወለደውን ሀሳብ ጥሩ ነው። እሱን ትመልስልኛለህ፣ መለስበታለሁ። ስለዚህ ምን አልከኝ? ሰው አንድ ሳይሆን መዳን ይችላል ወይስ አይችልም? በምን አንድ ይሆናል አይደለም የአሁኑ ጥያቄ፣ በምን ይሆናል ሳይሆን ሳይሆን መዳን ይችላል ወይ? አንድ ሳይሆን መዳን ይችላል ወይ? እሺ እንግዲህ በእኔ ምንድነው አንድ መሆን የሚባለው ትምህርት ራሱ ያለው የመጀመሪያ ነገር ሰው ጌታን ማግኘት አለበት የሚል ትምህርት ነው ማምነው። ያንን ልክ ጌታን ሲያገኝ የሚቀጥለው ፕሮሰስ አንድ ወደ መሆን የሚያመጣው ነገር ላይ ነው የሚመጣው። ስለዚህ አንድ ሳይሆን መዳን አይችልም የሚባለው ቤዝ የሚያደርገው ማለት ነው። አንድ ሳይሆን መዳን አይችልም የሚባለው ቤዝ የመጀመሪያው ክርስቶስ በሰራው ስራ ላይ መተባበር አለበት በእምነት። ስለዚህ በእምነት ከተባበረ አንድ ወደ መሆን ይመጣል። ከዛ ውጭ ግን አንድ ካልሆነ አይድንም። ባጭሩ አንድ ካልሆነ አይድንም። በጣም ጥሩ። አንድ የሚሆነው በምንድን ነው አልከኝ? ኮሜንት ኦፍ ላርግ። ኮሜንት ኦፍ እያሉ ነው ይቻላል፣ ችግር የለውም። እሺ አንድ የሚሆነው በምንድን ነው አልከኝ? አንድ የሚሆነው ኢየሱስ በመስቀል ላይ በሰራው ስራ ላይ በእምነት መተባበር የሚባል ነገር አለ። ለምሳሌ እንዲህ እንላለን፣ ኢየሱስ ለእኔ ሞተ፣ ኢየሱስ ለእኔ ተነሳ፣ ኢየሱስ ለእኔ በአብ ቀኝ ተቀመጠ ስንል ከክርስቶስ ጋር በእምነት አንድ ወደ መሆን እንመጣለን። ያንን የራስ ማድረግ ማለት ነው። ሁለተኛው መንፈስ ቅዱስን ማስረጃ ይኖር ይሆን? ለዚህ አንድ የምንሆነው በማመን ነው የሚል እንትን አይ ከአሌክስ ጋር ልጨርስ። አብጌ አይቻልም። እሺ ሳታቋርጠው እኛ እንደሰማንህ አንተም ስማ። አይ ችግር የለም። ማን ይጃረጋል? የተደማመጥን ነበር እስካሁን የቀጠለ። ችግር የለም። ምንድነው መሰለ ኢዮባ፣ ያው በሰበር አይደለ ጥያቄያችንና መልስ እኔ ጋር ሲሆን ሀሳቡን ነው የምነግረው። ምንድነው ሀሳቡ? ጊዜ ካለህማ በደንብ የተደራጀ ነገር ማውራት እችላለሁ። ግን ለጠቅላላ እዚህ ላለ ሰው ማወራው ከክርስቶስ ጋር በእምነት መተባበር የሚባል ነገር አለ። እሱ ያው ከሞቱ መነሳቱ አብ ቀኝ መቀመጥ እሱ እንዳለ ይሆንና አንድ ሰው ሲያምን የኔ ነው ብሎ ይቀበላል። ስለዚህ የክርስቶስን ስራ ለራስ መቁጠር፣ ያ ጥቅስ ሮሜ ላይ ነው ያለው። ራሳችሁን ለክርስቶስ ሕያዋን እንደሆናችሁ ቁጠሩ። ስለዚህ የምንቆጥርበት አቆጣጠር አለ እንላለን። ሁለተኛው ነገር ላይ መንፈስ ቅዱስን ሰው ሲቀበል ከዛ አካል ጋር አንድ ወደ መሆን ይመጣል እንላለን። ያው አንተን እንግዲህ እንደምታውቀው ረጅም ሰዓት ጥቅስ እያወጣ እያነበብክ እየታገስኩ ምናምን ስለሰማው ጊዜ ስለሌለ ሀሳብ ነው ማወራልህ። ችግር የለውም። እሺ። አይ ቅድም ስለነበረን በጣም ደስ የሚል ቅድም ተናግሬያለሁ። ደስ ያለኝ ቆይታ ነው። እምነቴን የሚያብራራውበት አንተም የጠየከኝ እና በጨዋነት ደስ እያለኝ ነው እየቀጠልኩ ያለሁት። አሁንም እኔ ማስረጃ መጠየቄ ለምንድን ነው አንተ እንዳልከው የሚል ንባብ እኔ ስላላገኘው ነው
እንጂ ለማቋረጥ ምናምን አይደለም። ከክርስቶስ ጋር አንድ መሆን ለምሳሌ መጽሐፍ ቅዱሳችን ላይ ተጽፏል። በእምነት የሚል ግን እኔ አላገኘውም። በእምነት አንድ ይኮናል፣ መንፈስ ቅዱስን ሲቀበል አንድ ይኮናል። እንደዚህ አይነት ጽሑፎች ካሉ ከክርስቶስ ጋር ነው ህብረቱ አንድ ይሆናል አይደለም። ለምሳሌ ህብረቱ ከመንፈስ ቅዱስ አንጻር መንፈስ ቅዱስን ከመቀበል አንድ እንሆናለን ተብሏል። የእኔ ጥያቄ አስቀድሞ የነበረው ከክርስቶስ ጋር አንድ ሳይሆን መዳን አለ ወይ ስለሆነ ከክርስቶስ ጋር አንድ መሆን ላይ እንደዛ አንተ እንዳልከው ጥቅስ የለም። ነገር ግን ምን የሚል ጥቅስ አንብቤ ያለው ለምሳሌ ሮሜ ምዕራፍ 6 ላይ እንዲህ ይላል፣ ወይስ ከክርስቶስ ኢየሱስ ጋር አንድ ወይ ሀሳብ ጠይቀኸኝ ሀሳብ እያወራሁ ነው። ጥቅስ መረጃ ከፈለግ ጊዜ የለኝም ስላልክ ነው ቁጭ ብዬ ጥቅሱን አነባለሁ። ጊዜ የለኝም ልሄድ ነው ስላልከኝ ችግር የለውም እሰማለሁ። ጥቅስ ካለማ ጥቅሱን ከነገርከኝ እጄም ላይ መጽሐፍ ቅዱስ ስላለ ጥቅሱን ማንበብ ብቻ ነው። ማብራሪያውን ስለነገርከኝ ጥቅሱን ብቻ ንገረኝና ማብራሪያውን ሰጥተኸኛል፣ ችግር የለው። ስለዚህ ጥቅሶቹን ሳወጣልህ ጊዜ ካለህማ በደንብ አወጣልሃለሁ። እኔ እኮ እቸኩላለሁ ስላልከኝ ችግር የለውም አለኝ። ለምሳሌ ያህል ችግር የለውም ለጥቅሱ ለምሳሌ ያህል ሮሜ 6 ላይ የመጀመሪያው ጥያቄ የተመለሰው ምንድን ነው? ከክርስቶስ ጋር አንድ ሰው ሳይተባበር መዳን ይችላል ወይ የሚለውን ጥያቄ መዳን አይችልም። ለምንድን ነው? ቀጥተኛ ጥያቄው መልሱ የሚሆነው አንድ ሰው አንድ መሆን አለበት ብለን ነው። ሁለተኛው ላይ ግን እንዴት አንድ ይሆናል የሚል ጥያቄ ከሆነ ደግሞ ሁለተኛው ላይ አንድ የሚሆንበትን ነገር እናደርጋለን አይደል? ካልሳት አንድ የሚሆነው በእምነት ነው ስላልከኝ በእምነት አንድ መሆን የሚቻልበትን ጥቅስ ነው። ለምሳሌ ያህል ያው ደሴም አንድ አይነት ጥቅሶች ግን በተለያየ መንገድ ስለምናወራ አንተ የጠቀስካቸውንም እጠቅሳቸዋለሁ። ለምሳሌ ያህል ያመነ የተጠመቀ ይድናል ይላል አይደል? አሁን እሱን ጥቅስ አንተም ጠቅሰከዋል። እኔ ይህን ጥቅስ ስጠቀመው እንዴት ትጠቀመዋለሁ መሰለህ? ለምሳሌ ያህል አንድ ሰው አምኖ መጠመቅ አለበት ወይ? አዎ። ስለዚህ አንድ ሰው በመጠመቅ ውስጥ አንድ ይሆናል ወይ ስትለኝ፣ አዎ። ለምን? እዚህ ሮሜ ላይ ከክርስቶስ ጋር አንድ የሆንን የተጠመቅን ይላል። ስለዚህ አንድ ሰው ሲያምን ይጠመቃል ስንል የማርቆስ 16 ላይ ያለው ቃል ቀጥተኛ የውሃ ጥምቀት አይደለም ብዬ ነው ማምነው እኔ። ኦኬ። አሁን አንድ ጥቅስ ግን በተለያየ መንገድ ያልኩ ለዚህ ነው። ስለዚህ እኔ ማምነው ያመነ የተጠመቀ ይድናል ሲል ቀጥተኛ ውሃ አይደለም። ለምን? ውሃ ለመሆኑ አስረጂ ውሃ የሚል የለም። ስለዚህ ምንድን ነው ማረገው? አሁን የኔን ነው ማረገው። አንድ ሰው ካመነ በኋላ ይጠመቃል ስንል በመንፈስ ቅዱስ ይጠመቃል ብዬ አምናለሁ። ስለዚህ እሱን ቆላስያስ ላይ ከሮሜ ጋር ባለ ጥቅስ ያንን የውሃ ጥምቀት ብለን የምንለው ሳይሆን የመንፈስ ቅዱስ ጥምቀት ነው የምንለው ብዬ ነው ማምነው። እሺ፣ አስቀድሞ የኔ ጥያቄ ግን ምን ነበረ? ኦኬ፣ አላገኘሁትም። ጥምቀቱ ምን ነበር ሳይሆን አንድ የምንሆነው በእምነት ነው ስትለኝ ከክርስቶስ ጋር ነው። ቆይ አንዴ አሌክስዬ፣ በእምነት ነው አንድ የምንሆነው ስትለኝ፣ አይ እንደዛ የሚል ጥቅስ ካለ ስጠኝ። እኔ ግን ለምሳሌ ሮሜ 6 ላይ የተጠመቃችሁ ሁላችሁ ከክርስቶስ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን በማለት ጥምቀት ከክርስቶስ ጋር አንድ ለመሆን የምንፈጽመው ነው የሚል ንባብ አለኝ። ለዛ ማስረጃ ስጠኝ የሚል ነበረ። ከዛን ግን አሁን ምን አልከኝ? ማርቆስ 16 ስለ የውሃ ጥምቀት አይደለም፣ ምክንያቱም ውሃ አይልም ብለኸኛል አይደለም? ባይዘወይ ማለት ነው እዮባዬ፣ ቅድም መደበኛና መደበኛ ባልሆነ የሚል ማብራሪያ ስትሰጠኝ የተጻፈ ቃል ቀጥተኛ ስጠኝ አላልኩም። ካስታወስክ አላልከኝ? ትዝ ይልሃል? አልልህም። ለምንድን ነው ማልላቸው? ብዙ ያልገቡኝን ነገሮች ግን የሆነ ነገር ስትል አለፊያቸዋለሁ። አሁን ምን መሰለ፣ የኔና ያንተ ንግግር ገብቶሃል አይደል? የኔና ያንተ ንግግር ሀሳብ በኦርቶዶክስ ትምህርት ውስጥ ያለውን ነው። የኔን ልክ እንደዚሁ ነው የምነግርህ። አሁን ያንተን ያልጠየቅኩበትን ወይ እኔ ጋር ጥቅሱ ተጽፏል ካልከኝ፣ ቅድም ስለ መዳን ስትጠይቀኝ ብዙ ጥቅስ የሚጠይቁ ግን አለፊያቸዋለሁ። አንደርስታንድ አደረከኝ? ያ ማለት ምን ማለት መሰለ፣ አንደርስታንድ አርገኝ፣ አንደርስታንድ አርጌሃለሁ፣ ለሚቀጥለው ለመነጋገር እድል ይሰጣል ነው የኔ።
ምክንያቱም በአንድ ሰዓት በ30 ደቂቃ ያንተን ሁሉ እንኳን አላወቅኩትም። የኔንም ኦኬ እንዲህ ነው የምታስበው ለመባባል ይረዳናል። እሺ ቅድም ስናገር ስጠይቀኝ እምነቴን ስናገር ጥቅስ እየጠቀስኩ ነበር እና አሁንም የጠቀስኳቸው ነገሮች ላይ እምነቴ ብዬ የተናገርኳቸው ነገሮች ላይ የምትፈልገውን ማስረጃ አለው ብዬ የተናገርኳቸውን ነገሮች ሁሉ ማቅረብ እችላለሁ እና እሱን ትጠይቀኛለህ። አንድ ያለው ሰውዬ እኔም ለምትናገረው ነገር ማስረጃ መጠየቅ ከምን አንጻር መሰለ? እምነት እኔ እንዲያምናለሁ ብሎ ማለት መብት ነው። መጽሐፍ እንዲህ ይላል ብሎ መናገርና መጽሐፉ ማይለውን መናገር ግን ይሄ ሌላ ጉዳይ ነው። እኔ እንዲያምናለሁ ብሎ መናገር ለምሳሌ ይሄን አነበብኩና እኔ እንዲያመንኩ ካልኩ የኔን መብት ነው እየተናገርኩ ያለሁት። የማመን መብቴን ተጠቅሜ ተናገርኩ። ነገር ግን መጽሐፍ እንዲህ ይላል እያልኩ እስከሆነ ድረስ የመጽሐፍ ሐሳብ ስለሆነ እያወራ ያለሁት የመጽሐፉን ሐሳብ ማሳየት አለብኝ ማለት ነው። ለዛ ነው ቅድም ስጠይቅህ ማስረጃ ብዬ ስል ሀሳቤ ልጨርስልህ። ብዙ አይደለም ምን አስቤ መሰለ ልጠይቅህ፣ የተውኳቸውን ጥቅሶች በምናምን በሙሉ ልጠይቅህ። ዲቴል ትጠይቀኛለህ? አዎ ጠይቀኝ፣ ይኸው ጠይቀኝ እያልኩ ነው። ነገር ግን አሁን ያቀረብኩልህን ነገሮች አንዴ ልጨርስና ከዛ ትጠይቀኛለህ። ምንም ችግር የለው። ማርቆስ 16 ላይ ውሃ የሚል የለምና የውሃ ጥምቀት አይደለም ብለኸኛል። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታን ትቀበላላችሁ ይላል። ይሄ የውሃ ጥምቀት ነው የመንፈስ ቅዱስ ጥምቀት? አሌክሶ የትኛው? የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታም ትቀበላላችሁ ይላል። እሺ የምን ጥምቀት? አሁን እኔን ስትጠይቀኝ ምንድን ነው መሰለ የምመለስልህ? ዕብራውያን መጽሐፍ ላይ ምን ይላል? ስለ ጥምቀቶች ይላል። ላንብብልህ። ቆይ ችግር የለውም እሱን አውቀዋለሁ አሌክሶ። አይ ጥቅሶቹም በኋላ አልጠቀስክም እንዳትለኝ እየጠቀስኩ ምክንያቱም ለምጠይቀኝ ጥያቄ ቆይ አንዴ አሁን ተረድቻለሁ። ምክንያቱም አንተ ጥቅስ ስለምትፈልግ ዕብራውያን መጽሐፍ ምዕራፍ 6 ላይ ቁጥር 1 ላይ እንደዚህ ይላል። ቁጥር 1 ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ፣ መሰረትን ደግመን አንመስረት። እርሱም ከሞተ ሥራ ንስሐና በእግዚአብሔር እምነት ስለ ጥምቀቶችና እጆችንም ስለ መጫን ይላል። አሁን እኔ የማወራው ስለ ጥምቀት አይደለም፣ ስለ ጥምቀቶች ነው። ጥምቀቶች ካለ ቁጥሩ ከአንድ በላይ ነው። አሁን እኔ ስንት አይነት ጥምቀት አለ የሚለውን ጥያቄ ላብራራለህ እና ወደዛኛው ልምጣለህ። አንደኛ ድንገት የማይመለከትህ ነገር ሊሆን ይችላል፣ ግን ብዙ ጥምቀት አለ ለማለት ነው። ስለዚህ የውሃ ጥምቀት አለ፣ የመንፈስ ቅዱስ ጥምቀት አለ። በኮንቴክስት ስታየው ውሃ የሚለውን ውሃ ብለን እናልፋለን። ውሃ ያላለውን ግን ትርጉም ስለሚፈልግ ትርጉም ነው የምንፈልግለት። ስለዚህ የዚህ ለምሳሌ ኢትዮጵያዊ ጀንደረባ ሲሄድ ውሃ አገኘ፣ ውሃ ነው ቀጥታ ያለው፣ ውሃ ውስጥ ተጠምቋል። ይሄኛው ቃል ግን የመንፈስ ቅዱስ ጥምቀት ስለሚል የመንፈስ ቅዱስ ጥምቀት ነው የምንለው። ስለዚህ ምን ልልህ ብዬ መሰለ ያመነ ሰው ይጠመቃል ወይ ካልከኝ፣ አዎ። ምን ውሃ እንዴት? በምናወራው አውድ አንድ ሰው ያመነ ሰው መንፈስ ቅዱስ ይጠመቃል ወይ? አዎ። በምን አውዱ ላይ በሚለው። ስለዚህ ሐዋርያት ሥራ ምዕራፍ 1 ላይ መንፈስ ቅዱስ እንደሚመጣ ነገራቸው። መንፈስ ቅዱስ ወረደባቸው። ቀጥሎ ወንጌል ሲያገለግሉ የውሃ ጥምቀት እንደነበረ መጽሐፍ ቅዱስ ላይ አይተናል። ስለዚህ የኔ ኮንቴክስት አውዱ ላይ በሚመለከተን ላይ እናወራዋለን ማለት ነው። እሺ አሌክሶ፣ ስለዚህ አሁን በቀጥታ ጥቅሷ ላይ አሁን የነገርከኝ ማብራሪያ ሰምቻለሁ፣ አመሰግናለሁ። በቀጥታ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ጴጥሮስ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስ ስጦታን ትቀበላላችሁ ይላል እና እዚህ ክፍል ላይ የውሃ ጥምቀት ነው ወይስ የመንፈስ ቅዱስ ጥምቀት? በቀጥታ የውሃ ጥምቀትም አይደለም የመንፈስ ቅዱስም አይደለም። የምን ጥምቀት ነው? አሁን ይኸው ቀጥታ ነው የመለስኩልህ። ሌላ ነው እሱ። ታዲያ የምን ጥምቀት ነው? አሁን ይኸውልህ ምንድን ነው መሰለህ፣ አሁን እኔን ትምህርቱን
ተናገር ስትለኝ በደንብ እናገራለሁ። ግን ጥያቄው ውሃም አይደለም መንፈስ ቅዱስም አይደለም። ታዲያ ምንድን ነው? ይቀጥላል። ዲቤት እንትናችን ይቀጥላል። ወደሚቀጥለው እሱማ ይቀጥላል። ለምሳሌ አሁን ምን ማለት ስትል ምን ማለት ነው ካልከኝ በኋላ አሌክሶ ያንዴ ድነናል ስትል ምን ማለት ነው ካልከኝ በኋላ እየዳንን ነው ስትልስ ምን ማለት ነው ብለህ ቀጥልሃል እኮ አይደለም? እንድናለን ስትልስ ምን ማለት ነው? ስራ ያስፈልጋል ስትል ምን ማለት ነው ብለህ ለአንድ ሰዓት ያህል ነው የጠየቀኝ። እውነት ነው። መጠየቅ ከጀመርኩ ግን ገና 10 ደቂቃ ቢሆነኝ ነው። እውነት ነው። እና አዎ ይቀጥላል። እሱ ጥያቄ አይደለም። ስለዚህ የውሃ ጥምቀት አይደለም፣ የመንፈስ ቅዱስ ጥምቀት አይደለም። ታዲያ የምን ጥምቀት ነው የሚለው የቀጠለው ጥያቄ ነው። ምንድነው መሰለ የምናደርገው ጥምቀት የሚል ርዕስ ላይ ስንመጣ እኔ እናንተ ጥምቀትን ብቻ ይዘነው እንሄዳለን። አሁን መዳንን አይደል እያወራን ያለ ነው። ልክ ነኝ? አይ ከሰዓት ማረመኝ። ምክንያቱም ፍቃድን በተጋፋ መልኩ የምንቀጥለው ውይይት አይኖረንም። ግን አይደለም ቆይ ላስታውስ። ርዕሳችን የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ መዳን ያላትን ነው ያልነው፣ ስለ ጥምቀት አይደለም። ከሰዓት ታርመኛለህ። እኔ ጋም ስትመጣ በመዳን ጉዳይ ላይ ጠይቄም ብያለሁ። በጥምቀት ጉዳይ እኔ ብዙ አይነት ጥምቀት አለ ስለሚል ጥምቀትን ብቻውን እናወራለን። እሺ ኤፌሶ ላይ አንዲት ጥምቀት ያለው ምን እንደሆነም ልጠይቅ ፈልጌ ነበር። እሱም ከርዕስ ሊወጣ ከሆነ ልትሆና ይመስለኛል። እሺ ችግር የለውም። ውሃ ካለ ውሃ ነው ብለኸኛል አይደለ? ቅድም እዛው ወደ መዳን ልመልስህና ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም እያለ ነው። ውሃ ብሏል። ይህን መንፈስም ሌላም ነገር ማለት አትችልም። ከራስህ ቃል አንጻር ውሃ ካለ ውሃ ነው ስላልከኝ ሰው ካልተጠመቀ ወደ እግዚአብሔር መንግስት ሊገባ አይችልም ብለህ ታምናለህ? ምን አይነት ጥምቀት? ልክ ነህ። አሁን ጥሩ ውሃ ስለሚል የውሃ ጥምቀት ካልተጠመቀ ወደ እግዚአብሔር መንግስት ይገባል። መጽሐፉ ግን የሚለው ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ምን ካላለ ካልተወለደ በቀር ሊገባ አይችልም ነው የሚለው። ካልተወለደ በቀር ሊገባ አይችልም ሲል አንተ ይችላል ነው እያልከኝ ያለው? ተመልሶልኛል አሌክሶዬ። እና ደስ የሚል ቆይታ ነበረ እውነት ለመናገር። ስለ መዳን ግን አላወራንም አይደለ? አልጠየከኝም። አይ ልጠይቅህማ ፈልጌ ነበረ ብዙ ነገሮች፣ ግን ርዕሱ እንዲህ ነው ብለህ ለምን መሰለህ ርዕስን አስቀድመህ ነግረኸኝ ነበረ እንደገባውም እሱም ላይ አውርተናል። ለአንድ ሰዓት ያህል እምነቴን ያብራራሁት የነበራችሁ ሰዎች ያው አሌክሶ ምስክር ነው። እምነቴን ለአንድ ሰዓት ያህል ቁጭ ብዬ የተጠየቅኩ አብራርቻለሁ። እና አሌክሶንም የጠየቅኩ አንተንም የጠየቅኩ ፍቃድን ጠይቄ ነው። እኔም ልጠይቅህ ስለ ጠይቀኝ ስላልከኝ ነው የጠየቅኩ። እና ጥያቄ ወለደና አንድ ፎሎ አድርጌያለሁ ዮባይ። እሺ እኔም መልሻለሁ። አመሰግናለሁ። ሌላ ጊዜ ምን እናደርጋለን መሰለህ? እኔ ነግሬሃለሁ። የመጀመሪያው ጥያቄው ፎከስ የሚያደርገው የኢትዮጵያ ኦርቶዶክስ አስተምህሮ ላይ ስለነበረ ርዕሳችን መዳን ነው። አንተ ለሌላ ጊዜ ስትመጣ አንተስ እንዴት ታምናለህ የሚለውን በደንብ ምክንያቱም አንተ ስታወራ አንድ ሰዓት በመሀል አይደለም የምልህ ሀሳብ እንኳን አላመጣው ጥያቄ የሚያነሱ ነገሮችን መደበኛና መደበኛ ያልሆኑ ምናምን ስትል ጸጥን ያልኩት። አሁን እኔ ጋም ስትመጣ ሀሳቤን ካስጨረስከኝ ልክም ላልሆን እችላለሁ እኮ ሳወራ አንደርስታንድ አደረከኝ። ድንገት ተሳስቷል የምትለውን ቪው ካለ ሀሳቤን አስጨረሰ ፋይናሊ ኦኬ እንዲህ ነው የምታምነው እንድንባባል ነው የምፈልገው። ያ ማለት ምንድን ነው? ያንተን አክብሬልሃለሁ። እኔንም ስትጠይቀኝ በዚህ መልኩ ከሆነ ሁል ጊዜ እኔ እናንተ ለማውራት በሩ ክፍት ነው። ምክንያቱም ሌሎች ሰዎች ይማራሉ። 723 ሰው አንተን ሰምተዋል። ኦልሞስት እኔን አልሰሙኝም በለው በቃ። እሺ ልክ ነህ አሌክሶዬ። ያው ብዙ ጥያቄዎች የሚፈጥሩ እኔ ልክ አይደሉም ብዬ ማምናቸውን ነገሮች ተናግረሃል። ምናልባት እኔም ስናገር ደግሞ አንተ ልክ አይደሉም ብለህ የምታስባቸውን ነገሮች ደግሞ ሰምተኸኛል። የጠየቀኝም የኦርቶዶክስን አስተምሮ እንደመሆኑ መጠን እሱኑ ነው ያብራራሁት። ለምሳሌ ማርቆስ 16 የውሃ ጥምቀት አይደለም ስትለኝ ማን ነው ያለው የትኛው አባት ነው ያለው ምናምን ብዬም አልጠየኩም። ግን ለምንድን ነው
ቅድም እንዳልኩ አንተኑ ነበር ግን ስከተል የነበረው ካስተዋልከው አንተው የተናገርከው ለምሳሌ ውሃ ስላላለ ስትለኝ ሐዋርያ ሥራ ወሰድኩና ይኸው እዚህ ጋር ውሃ አልተባለም ታዲያ ምንድን ነው ስል የመንፈስም የውሃም አይደለም አልከኝ። ከዛን ውሃ የሚል ጋር ወሰድኩ ምክንያቱም ውሃ የሚል ካለ ስላልከኝ እንደገና ጊዜ አለ አይገርምም? እኔ ላወራ ስል ጊዜ የለም። አቤት ኢዮባ ግን እስማ እሺ፣ ችግር የለም። እግዚአብሔርን ችግር የለም። ሌላ ጊዜ አትመጣም ፕሮግራም ግን አንጠልጥዬ ላለመውጣት ነበር። በቃ ይኸው ወጣሁ። አመሰግናለሁ ኢዮባ። እመጣለሁ፣ ሌላ ቀን እመጣለሁ። ጠያቂ እኔ ነኝ የምሆነው። ለምን በለኝ። እኔ ጋር ያሉ ሰዎች የኔ አይነት ማይንድ ስላላቸው ስለ ኢትዮጵያ ኦርቶዶክስ ትምህርት ማንም ሰው መጥቶ እንዲያወራ በሩ ክፍት ነው። ከመጀመሪያውም ጀምሮ እንዳልኩ ቀጥሎ አንተ እኔ በምጠይቅ ፎርም እኔን የፈለግከውን የመጠየቅ መብት አለ። እርሱ ላይ ቤዛ አድርገን። እሺ አመሰግናለሁ አሌክስ፣ እግዚአብሔር ያክብርልኝ። የገባችሁም ሰላም ብያለሁ። እታችም ያላችሁ አሁንም የመጣችሁ ስለሰማችሁን እናመሰግናለን። እሺ ባሮክ፣ ዶክተር ሳምሪ እና አቢጊያ ያላችሁ እንቀጥል። ምን አሰባችሁ? ባሮክ፣ ዶክተር አቢጊያ፣ ዶክተር ማደን ብያለሁ። ዮባዬ ሰላም ዶክተር፣ ጤና ይስጥልኝ። አሌክስ አለን። ምን አሰባችሁ? እንቀጥል። ምን ሆነ መሰላችሁ? ዶክተር ምን ሆነ መሰለሽ? አሁን ነው የገባሁት እኔ ሳልፍ ሊሰብከኝና አልሰማችሁም ብዙ። ምን ሆነ መሰለሽ? ቅድም አንቺ ገብተሽ አልነበረም? ተበጥብጦ ቤቱ ተበጥብጦ በቃ ጨርሻለሁ ብለን ሰውን አውርደን በጣም ከፍተኛ ጥል መሀላችን ተፈጥሮ አጋጣሚ ሆኖ ርዕሱ የነበረው ጥያቄ አንቺ የገባሽበት ነበር። ከኦርቶዶክሳውያን አስተማሪዎች ገቡ። ቀጥሎ ደግሞ ከእንትን እዛው ሀሳብ ላይ ኦፋ ይቅርታ፣ ልጆቼ እየረበሹ ነው። ቆይ ኦፋ ምንድን ነው እኮ አትረብሹ። እሺ ምን ሆነ መሰለች? ከዛ ወረደች አለች ዶክተር እና ምን ሆነ መሰላችሁ? ከዛ ከኦርቶዶክሳውያን መምህር ገብተው ሀሳብ እየሰጡ ሌላ ኦርቶዶክሳውያን ገቡ። እርስ በርስ መጣላት ጀመሩ። በሌላ በትምህርት ሳይሆን በሌላ በሉ ደህና ሁኑ ብለን ልክ ዘግቼ ኢዮባ መጣ። ያ ርዕስ ተዘግቶ የነበረ እንደገና ቀጠለ ማለት ነው። እና እንቀጥል እናቁም? አይ ከኢዮባ ጋር ያቆማችሁ ከሆነ ያው ሌላ ቀን ብትቀጥሉት አሪፍ ነው። ከሱ ጋር ቢዚ ላይ ትንሽ አሁን